ነገር የለም ጥያቄ ብቻ ነው የጠየቅሽው። ግንፍል ሳትመልሽ ምን ፈልጋችሁ ነው? ቆይ ሁለታችሁም ውጡልኝ። ብቻዬን መሆን ፈልጋለሁ። መጀመሪያ ጥያቄያችንን መልሽ፣ ከዛ እንወጣልሻለን። ሮቤል የት ነው? ውጭ መልሽ። እኔ ስለ ሮቤል ምን ያገባኛል? እባክሽ ይኸውልሽ፣ ደጋግሜ ነግራችሁ አላየሁት። ክፍሉ እንደነበር ነው የወጡት። ሚራሱን በፍጹም ወጥሽ ምን አውቃለሁ ስነቃ እዚህ ስራሴ ስጭው እንዴ ተክሰቤን ያዘልኝ ያመራኝ ሚራ ተናገሪ። የጦፍ ማጣው ነገር የለም። በቃ ነው ያለ ፍቅርሽማ እዚህ ጋር ይብቃል። ገና አይደለም የጀመርነው። አውቀሽ ሚራ በንዴት ሮቤልን በመርፌ ወጋችው። ከዚህም በኋላ እውነተኛ እዚህ ዊልቸር ላይ ትቀመጣለህ። እስካሁን ድረስ አድናንን ስትሸውደው ነበረ። ስለዚህ እኔ ሚራ እንደሆንኩኝ ማወቅ አለብህ ትለዋለች። ይሄንንም መርፌ የወጋችበት ምክንያት እሱ እንደማያፈቅራትና ከልዋና ፍቅር እንደያዘው እና ባሏን ተንከባክባ እንድትቀመጥ አድናንን እንድትንከባከብ ይነግራታል። እሷም ይሄ ነገር ውሸት ነው በማለትም ስትለው እውነቴን ነው ሚራ፣ እኔ ምን እንዳስነካችኝ ባላቅም እኔ አንቺን አላፈቅርሽም፣ አንቺን ወደ ራስሽ ተመለሽ፣ እኔም ደግሞ እሷን አፍቅሬያታለሁ ብሎ ይላታል። እሷም እንዴት ነው እሷን የምታፈቅረው በማለት እጅግ ትናደዳለች ማለት ነው። በዛ እንዴትም እውነት ተጫውተህብኝ አኝካ እንድትጠፋኝ አልፈልግም ብላ እንግዲህ ማደንዘዣ እዛ ዊልቸር ላይ እንዲቀመጥ በዝሙ እንዳይንቀሳቀስ መርፌ ወስደዋለች ማለት ነው። እና በባለፈው ክፍል ላይ ደግሞ እነሱ ሁለቱ ስለተነቃባቸው ውጭ ወጥተው እየተመካከሉ ሳለ ሉሃና ሮቤል ቤት ነው ወይ ብላ ጠይቃለች። አዎ ክፍሉን ዘግቶ ነው ብሎ ሲላታልና በፍጹም ክፍሉን ዘግቶ አይቀመጥም፣ ውስጥ ገብተህ ውጭ አንድ ላይ ይሆናሉ፣ ሮቤል ይራመዳል ብላ እንግዲህ ቁልፍ አለኝ ሲል ወደ ውስጥ ገብተው የሮቤል ክፍል ገብተው ሲያዩት አልነበረም። ሮቤልና ሚራ ውጭ ነበሩና ሲያየው እጅግ ይደነግጣል። እውነት ወንድሜ እስከዛሬ እየተራመደ ነው ሸወደኝ በማለት እጅግ ተናዶ ዊልቸሩን ይዞ ወደ ውጭ ወጥቶ ሳሎን ላይ ራሱ ይቀመጥበታል። በራሱ ተቀምጦ ሉሃናም ተናዳ እሱም በመጨረሻ አወቀልኝ ብላ ሳለ ሉሃና ትመጣለች። ሉሃና ስትመጣ ሚራ እጅግ ተደናግጦ ነበረ። እንግዲህ እሷን በአይን በማፍጠጥ እኔ አልደነገጥኩም፣ ምን ሆነህ ነው? ምነው ለምን አልደነገጥሽም? የእኔ ዊልቸር ላይ መቀመጥ አያስደነግጥሽም ወይ? ሮቤልስ የት ነው ያለው ብሎ ሲጠይቃት እኔ ሮቤል ያለበት ምን አቅልሃለሁ በማለት እንግዲህ ትመልስለታለች። እንዴት ነው ምን አውቃለሁ ወንድም ነው እና እኔ ስለ ወንድም የማውቀው ነገር የለም። ወተፈጥሮና ወደ መኝታ ክፍል ትገባለች። ለኋላም እንዴት ዝም ትላታለህ? ጠይቃት ትጠይቃት ሚዛሁን ትላለች። እሱም እሺ በማለት ወደ ውስጥ ቢገባል። እሷም ወይኔ ዛሬ ተያዘ እንዴት አደሴ ነው እሱ ወዴት ነው የሚሄደው እያለች እየተጨነቀች ካለ መኝታ ክፍል ይገባባታል። ምን ፈልጋችሁ የመጣችሁ ብላ ስትል እንግዲህ ምን እንፈልጋለን መፈለግን አምስት ለምንጠየቅ ጥያቄ ምንም ነገር ሳትመልስ እያለ እንዳያችሁት ቪዲዮ ላይ ይጠይቃል። እሷ ይህን ጥያቄ ነው የምመልስልህ፣ እኔ ስለ ወንድምህ ምን አውቃለሁ፣ አንተ ራስህ ነው ያለብህ እና ሮቤል የት ነው ያለው? ከሮቤል ጋር ነበራችሁ ብሎ ሲጠይቃት በፍጹም በማለት ትክደዋለች። እሱም ይናደድና ይወጣ ማለት ነው። እሱም እንግዲህ እንደወጣ ሉሃና ይዛትና ሮቤልማ እንዴት እንዳለ ታውቂያለሽ? እኔ ሮቤል በሮቤል እንደሚሄድ አውቃለሁ፣ ሁሉንም ነገር ስለማውቅ አንቺም ማውቅሽ ነው እንደዚህ የምትሆኚው። ስለዚህ ሮቤል የት እንዳለ ተናገሪ ስትላት ምንም አያገባሽም፣ አንቺ አርፈሽ ተቀመጪ ትላታለች። እሷም የምን አርፌ ነው የምቀመጠው ሁሉንም ነገር እናገራለሁ ብላ ስትልም ቀን ይፈጃል እንጂ ሁሉም ነገር ይወጣል
ስትላትን በያው ውጭልኝ ስትላት እንግዲህ እሷም አድናንን ልታጽናና ወደ አድናን ጋር ትሄዳለች። አድናንንም አንተ ምንም ነገር አትሆን አንተ ብላ እያለችው አንተ ሲከፋ እኔን ይከፋኛል እያለች እያጽናናችው እንግዲህ እነሱ በሚጨቃጨቁበት መኝታ ክፍል እያሉ ሮቤል ቀስ ብሎ እነሱ ሳያቸው ይገባና አልጋ ስር ይገባል ማለት ነው። እነሱ መኝታ ክፍል በነበሩበት ሰዓት እሱ ዊልቸሩን ሳይ ደንግጦ ሄዶ አልጋ ስር ይገባል። አልጋ ስር ከገባ በኋላ እንግዲህ ሉሃናና አድናን ሳሎን ላይ እያወሩ እያለ ወንድሜ ድረስልኝ የሚል ጥሪ ይጣራል ማለት ነው። እሱም የምን ጥሪ ነው ብሎ ድምፅ ሰማን በማለት ወደ ሮቤል ክፍል ሲሄድ ሮቤል አውቆ እንደመጀመሪያውንም አሁንም ይሸውደዋል። ድረስልኝ ስነቃ ራሴን እዚህ አልጋ ስር ነው ያገኘሁት ምን እንደሆንኩኝ አላቅም ብሎ ይለዋል። ከዛም በኋላ እንግዲህ ሉሃና ታይና የዚህ ልጅ ድራማ በቃ ማለቂያ የለውም እንዴት ሆኖ እዚህ ውስጥ እየገባው በማለት እንግዲህ እየተገረመች አድናን አንተ ማገናዘብ አትችሉም ወይ ትለዋለች። እሱም እንደሆነ አድናን እያለው ሆን እያለ ከዛም በኋላ እንግዲህ አድናን እሱን ካስነሳው በኋላ ወደ ክፍል ጊዜና እናትየው አደራ ሰሞኑ እንዲሆን ስላለችው እሷ የምትለው አደራ ሁሉ እየተሰማው በቃ አደራ አስችለው እንዲናቱ እያለ እንግዲህ ሮቤል ያደራ ልጁ ስለሆነ በጣም ከባድ ነገር ውስጥ ገብቷል ማለት ነው። እንዴት እንደሚያደርግ ግራ ገብቶታል። ሰላም እንደዚያው እየተጨነቀ እንግዲህ የሆነ ታጣና አድናን ወደ ራሱ ተመለስ ሮቤል በጎን ይሄዳል ብሎ ሮቤል እኮ የአደራ ልጅ ነው እና አደራ ተስፋ ሁሉም ነገር ከሱ ጎን እንዲሆን ስለዚህ እኔ መላደግ ምንድነው ብሎ ይላታል። ስለዚህ አንተ እኮ ምንም ያጠፋው ነገር የለም ታዲያ እናቱ አደራ ስትሰጥ ሮቤል ከሚስት ጋር ዝም ብለው ነው ያለች ስላስባለች እሷም እንደዛ በምትለው ሰዓት እንደዛ ሳይሆን በቃ እኔ ከጎኑ በማንኛውም ነገር ከጎኑ እንድቆም ስለዚህ ያደራል ነው እኔ ማድረግ አስበው እንዴት ነው አንተ ሮቤልና ከኔ ብላ ትለዋለች። እንግዲህ እሱም ምን እያልሽ ነው ያለሽው? እኔ አንቺን አፈቅርሻለሁ የምትለኝ እንደዚሁ ነው እንዲ ያ ብቻ ነው እንዲ የምታፈቅረኝ ስትለው እንዴ የምን ያህል ብቻ ነው እኔ እውነቴን ነው የማፈቅርሽ እያላት እንግዲህ እሷም እውነተኛ የምታፈቅረኝ ከሆነ ወደ ራሴ ተመለስ ትላለች። እሱም እንዴት ነው እንደዚህ የማደርገው እሱ እኮ ያደራ ልጅ ነው እናቴ አደራው ላይ ይሄደች በማለት እንግዲህ እየተጨቃጨቁ ይገኛሉ። ኪራዛም ሄዳ እንግዲህ ሚራንን እሱም ብድግ ያደርጋታል። እኔ እኮ ፍቅር ያዘኝ ካንቺ አይደለም በማለት ማለት ብላ እጅግ ትደነግጣለች። በምትደነግጥበትም ሰዓት እኔ ፍቅር ያዘኝ ከሉሃና ነው እንጂ ከአንቺ
አይደለም በማለት ይመልስላታል። እውነትህን ነው ወይ ብላ እንደተለመደው ትጮህበታለች። አዎ እውነቴን ነው፣ እኔም እንዳስነካችኝ አላቅም፣ ከሉዓላ ፍቅር ይዞኛላታል። እሷም እጅግ ትናደዳለች። ጥላው ትወጣለች ማለት ነው። ጥላው ትወጣና አሁን ማን እንደሆንኩ አላወከኝም ማለት ነው እያለች ሽዋ የሚያደርገውን መድኃኒት ትቀመማለች። ያንን እንግዲህ ሽባ የሚያደርገውን መድኃኒት ከቀመመች በኋላ ያው እድሜ ልክን እየተማቀቅ ትኖራለህ፣ ዋጋ ትከፍላለህ እያለች ነበር መድኃኒትን ቀምማ ወደ እሱ ክላስ ሄደችው። እዛም እሱ ክላስ ጋር ስደርስ ይቅርታ ልጠይቅሽ ልመጣ ስለመጣሽ ይላታል። ከዛም እሷም ደስ ይላትና እሺ እውነት ይቅርታ ልጠይቀኝ ነው የመጣው፣ እሷን አታፈቅራትም እኔ ነው የምታፈቅረው ትለዋለች። እሱም አረ እንደዛ ሳይሆን እኔ ሉዓላ ምን እንዳስነካችኝ ባላቅም አፈቅራታለሁ፣ ግን አንቺ ወደ አድናን እንድትመለሽ ከእሱ ጋር እንድትሆኝ ይሄ ህይወት ከዛሬ ቀን ጀምሮ እንዲያበቃ እፈልጋለሁ ብሎ ይላታል። እሷም አላውሎት የሚችልና እንግዲህ እስከ መጨረሻ ድረስ ክራንች ላይ እንድትቀር ስለሆነ እንግዲህ መርፌ ተወጓለች። አሁን የተመኘውን አሁን አድንዛለ ትክክል ብለው እንግዲህ እሱ ወንድሙን የሸወደው አሁን እንግዲህ ሚራ ሮቤል እንድትበቀለ ከመንገራው በፊት እንግዲህ ያው ጭራሽኑ እንዳይንቀሳቀስ አደረገችው ማለት ነው። ውድ የተከበራችሁ ዜና ቤተሰቦች እንግዲህ ዛሬ ይመስላል። በስተመጨረሻ እንግዲህ